እሺ ዛሬ ደግሞ በአዲስ መልኩ መጥቼላችኋለሁ። ውብዬና ናሂ ምርጥ ጥንዶች የተባሉ ነበሩ። እነሱ ወራቶች ከሳምንት አልፎ ወራቶችን ያስቆጠሩ በጸብ ላይ ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? መሮቼ፣ ወዶቼ፣ ፍቅሮቼ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ናሂና ውብዬን ይዤላችሁ መጥቻለሁ በአዲስ መልኩ። ያው እስከ ዛሬ በእነሱ ቪዲዮ ነበር። ዛሬ ደግሞ እስኪ እኔ ይዣችሁ ልቅረብ ብያለሁኝ ውዶቼ። ወዳችሁና ፈቅዳችሁ ለምትከታተሉኝ ቪዲዮውን እስከ መጨረሻው እዩት እና ዛሬ ደግሞ ውብዬና ናሂ ያው እንደምታውቁት ከሳምንትም ወራቶችን አስቆጥረዋል። ምርጥ ጥንዶች ነበሩ። በጣም ሁሉም የሚቀናባቸው ነበሩ። አንድ ቀን ጸብ ቤታቸው አይገባም፣ ፍራንክ ነገር አይደር። ያው አንዲት አጋዥ ነበረቻቸው። እሷ አጋዧ ብዙ ጊዜ እነሱ ጋር ቪዲዮ ትሰራ ነበር። ደስ የምትል ልጅ ነበረቻቸው። ያኔ በነገራችን ላይ አንድ ሰው አጋዡን ለአጋዡ ጥሩ ፊት ሲሰጠው ያኔ አጋዥ ደግሞ ቤት ውስጥ የሚሰራ ሰው ደግሞ ማሻላ ተባረከላ ኖርማል የሆነ ይሰራል። ደስተኛ ሆና ነበር ስትሰራ የነበረው። እነሱም ያኔ ጥሩ ፊት ይሰጧታል። እንደ ቤተሰብ እንደ አጋዥ አትታይም። በቃ ልክ አለ አይደለ እንደ ትንሽ ልጅ እንደ ትንሽ እህቷ ነበር ስታያትም የነበረው። ማሻላ ደስ ይሉ ነበር። ደስ የሚሉ ጥንዶች ነበሩ። ግን አሁን ሳምንት ወራቶችን አስቆጠሩ። በጸብ ላይ ናቸው። ግን ያም ሆነ ይህ ያው አንድ ሰው በትዳር ላይ እያለ ያው መጋጨት አይቀርም፣ ይጋጫል። ሰው ሆኖ መቼም የማይጋጭለ እንኳን ሰውና ሰው እግርና እግር ይጋጭ ይባል የለ እንዴ? ስለዚህ እነሱ ትንሽ ወራቶችን አስቆጥረዋል። በጣም ጥሩ ጥንዶች ነበሩ። ብቻ እኔ እንጃ ምን እንደምል አላውቅም። ልብ ይሰብራል። በእርግጥ ሰባብረዋታል። ከወደቀችበት እንዳትነሳ አድርገው ልቧን ስብርብር አድርገዋታል። ያም ሆነ ደግሞ ይቅርታ ትልቅነት ነው። ይቅር ማለት በጣም ትልቅነት ነው። ብዙ ጊዜ ይቅርታ ጠይቋት። ጥፋት አለበት እሱም ጥፋቱን አመነ። ጥፋቱን አምኖ ይቅርታ ጠይቃት። በቤተሰቦቿ በቤተሰቡ በጓደኞቹ እሷን በጓደኞቿ በእህቱ ያኔ ያላስጠየቀው የለም። ብዙ ጊዜ እንትን ብሏት እሷ ግን ቀድማ በፍርድ ቤት ይዘዋለች። ፍርድ ቤት ያው የውሳኔው ዕለት ያው ውሳኔውን እሱ ፍርድ ቤት ነው የሚወስነው ብላ ቤት አሳግደዋል። የቤት እንዳይመጣ ልጁን እንዳያይ ማለት ነው። ልጁን ማየት የሚገባው ከሆነ ደግሞ እዛው በውጭ ታያለህ ምናምን ብለዋለች። ግን ያም ሆነ ይህ የወለደ ሰው መራራቅ አይችልም። በፍጹም አይራራቅም። የወለደ ሰው መራራቅ የለበትም። እኔ እንጃ ብቻ እኔ በጣም ነው ልብ የሚሰብረው። ወላሂ ላዚም በጣም ልብ ይሰብራል። ስለዚህ ይቅር ማለት ደግሞ በጣም ትልቅነት ነው እና ብዙ ጊዜ ይቅርታ ጠይቃት ምን አላት። በቃ ምንም እንትን ልትላል። በእርግጥ እሱም አጥፍቷል። ይህን ነገር በሚሰራ ሰዓት እሷ ጋር ተማክሮ ቢሆን አለች እኔ ጋር ይህን ነገር ልጅቱ ተጭበርበራም ቢሆንም ይህን ነገር ለእኔ ብታካፍለኝ ኖሮ እኔ ካንተ ይበልጥ እኔ በጣም አግዛታለሁ። እኔ ሴት ነኝ። በሴትነቴ የሰውን ሀገር አውቀዋለሁ። ስንት መከራ እንደሚታይ ያብር ስንት ነገር ተሰርቶ ስንት የሰው ፊት እንትን ብሎን እንደምናገኘው ስለማውቀው እኔ ካንተ ይበልጥ እኔ ልቅስ አግዛን ነበር። ግን ይሄን ነገር ሸፍነህ ደብቀህ በውጭ ሁሉ ነገር እየሰራህ እኔን እርግፍ አድርገህ ልጅህን ትተህ እኔ ሁለት ነፍስ ሁኜ ባዶ ቤት ብቻዬን ጥለህ እሷ ስትወለወል ነው የምትለው የምታድረው። ቤቱን ረስተዋል ጭራሽ። ስለዚህ ምንም ይቅርታ ልብ የለኝም አሁን ላይ ምናምን ብላ ታሰናብተዋለች። በመጣ ቁጥር በቃ እንደዛ ነው። በእርግጥ አጥፍታለች። እናትና አባቷ እነዛ ሽማግሌና ባልቴት መጥተው ያኔ እየመለሰች እኔ እንጃ ለእሱ እንትን ትላለች ብዬ በጭራሽ አላስብም። እኔ ቤተሰቦቿን ትመልሳለች ብዬ በጭራሽ አላስብም ነበር። ግን ተበድላለች አልተበደለችም አይደለም፣ ተበድላለች፣ በድሏታል። ያን ደግሞ የበደላትን ደግሞ በቃ እኔ በጣም ይቅርታ ጠይቃለሁ። ይቅርታ ማለት ደግሞ ትልቅነት ነው። ችግር የለውም። ወልዳለች፣ ሁለት ነፍስ ናት። ላዚም ከጎኗ ያስፈልጋታል። ብቻ ያም ሆነ በጣም ልቧ ጋሲ ነው እሷ በጣም።
ስለዚህ በቃ ይሄን ነገር ጥፋቴ ነው ይቅርታ ጠይቄያለሁ ምናምን አለ። ምንም ይቅርታውን ትቀበለው አልቻለችም። በእርግጥ ልጅቱ በሱ ስም ተጭበርብራለች። ሰው ሀገር ያው ታውቁታላችሁ መቼም ሰው ሀገር ስደት ላይ ስንኖር ብዙ ነገር ይደርስብናል። የትላንትና ጨምላቃ ህፃን እየጮህብን ይሄን አንጪ ይሄን ውሰጂ ዝቅ ብለንም ነው የምንኖረው። ሰው ሀገር ስንኖር በጣም ዝቅ ብለን ነው ተዋርደን ነው የምንኖረው። ያንን ብር የምናመጣው ስንት መከራችንን አይተን ነው። ገባችሁ? እና ይቺ ልጅ ደግሞ እውነቷን ከሆነ ብዙ ነገር ለፍታለች። 8 አመት የለፋሁበትን ብር እየላኩኝ ይሄን አድርግ ስለው እሺ እያለ እየተቀበለ በስሙ እያስገባሁኝ ምን እያልኩኝ ስመጣ በቃ ቀጥ ብሎ ነው ያስገባት ቤቱ። በዛን ሰዓት ደግሞ ውብዬ የት ነው ያለችው? ሆስፒታል ነው ያለችው። ታማ ሆስፒታል ነበረች። እሱ ግን ያችን ልጅ አምጥቶ ቤቱ ቁጭ መፍሩድ እኔ እንጃ ብቻ ቃላት የለኝም። ብቻ በጣም ጥፋት አለበት። ከሌለችበት እሷ ከሌለችበት እንዴት ሴት አምጥቶ ያስገባል? ሀታ ለምን አስር ብትበደልም ምናልባት የሚጨርስ ከሆነ በውጭ ጨርስላት። ለምን ሚስቱ ከሌለችበት ሚስቱ ሆስፒታል ተኝታ እሷን ሄዶ ሳይጠይቅ ይችን ትላንትና የመጣችውን ውጭ ሀገር የእሷን እውነት ለማውጣት ሲል ትዳሩን የሚያፈርሳለ በአሁኑ ሰዓት። እኔ እንጃ ብቻ ይሄ ትክክል ነው ብዬ እንትን አልልም። ጥፋት በጣም ጥፋት አጥፍቷል። ይህን ነገር እሷ ጋር ሆኖ ቢያማከራት እንዲህ ያለሊ በስሜ ተጭበርበራለች፣ እንዲህ ያለሊ ብሯን በልተዋታል፣ በእኔ ፎቶ ተጠቅመው በእኔ ሲም ካርድ ተጠቅመው ብሯን አጭበርብረዋታል እና ይሄ ነው ብሎ ቢያስረዳት ኖሮ በእርግጥ እሷ ምናልባት የሆነ እንትን ትሰጡ ይሆናል። የሆነ ነገር እሷም ከጎኑ ሆና እሷን ያግዟን ነበር። ገባችሁ? ግን እሱ ምንድነው ያደረገው? ምናልባት እሷ ከሰማይ ሌላ ነገር ይመስላታል የሚለው ሀሳብም ሊኖር ይችላል። ግን አላህ አለም ያን አላቅም። ብቻ ግን እሱ ሚስቱንም ልጆቹንም እርግፍ አርጎ ትቶ ልጅቷ ከውጭ የመጣችው ጋር ዝም ብሎ ይወለወላል። እሷም ልጅቱ የምታውቀው ያረፈችበት ቤት በቃ የእሷ ቤት ነው የመሰላት። የላከችው ብር በቃ ያ ቤት የተገዛላት ነው የመሰላት። ምንም ባለትዳርም አጥፍቷል። እኔ ልጅ አለኝ፣ ትዳር አለኝ፣ ህይወት አለኝ ብሎ ቢላት ልጅቱ ከዚህ ደረጃ አይደርሱም ነበር። በእርግጥ ግን በጣም ጥፋት አጥፍቷል። በጣም ያም ሆነ ይህ ይቅርታ ጠየቀ፣ ቤተሰብ ላከ፣ ትልልቅ ሰዎች ላከ። በጭራሽ ልትቀበለው አልቻልሽም። በመጨረሻ ወደ ዱባይ ሄዳለሁ ብሎ ተነሳ። ዱባይ ሪፖርት ሆኖ ደወለላት። ነይና ያው ያለውን ነገር እንነጋገር ተሰናበች ብሎ ደወለላት። መጣች። ያ ልጅዮ ጋር መጣይ። እሱም ያቸው ልጅዮ ጎኑ ናት። አራቀችው። ሲነጋገሩ በቃ አትሄድም አለችው። አትሄድም፣ እኔ እናንተ ብቻችንን የምናወራዋለን፣ እናወራ፣ ከዛ በኋላ ትሄዳለህ እምቢ ካልክ ስትለው አልቀርም፣ አልፈልግህም ብለሽኛል፣ አባረሽኛል፣ ቤት በቃ በፍርድ ቤት ይዘሽኛል፣ ስለዚህ አገር መውጣት አለብኝ ምናምን ሲላ አትሄድም አለችው። አንቺ እንዳልሽ ነው እሄዳለሁ አላት። በመጨረሻ በጣም ጭቅጭቅ፣ በጣም ተጨቃጨቁ። በቃ ብዙ ነገር እኔ እንጃ ብቻ በቃችሁ፣ ከዚህ በኋላ ይበቃችኋል። እንግዲህ ለልጃችሁ አስቡለት። ልጃችሁ ይህ ልጅ በኋላ ሲያድግ ነፍስ ሲያውቅ ምንድን ነው የሚለው? እኔ እንጃ ብቻ በጣም ከባድ ነው። የተዋለደ ሰው ከልጅ ፊት ደግሞ እንደዚሁ ስትጨቃጨቁ ምን ሲል ህፃን ልጅ ደግሞ ጭንቅላታቸው ክፍት ስለሆነ ሴብ ያደርጋሉ፣ ሁሉ ነገር ሴብ ያደርጋሉ። ስለዚህ እናንተ ወልዳችኋል፣ ምን ብላችኋል፣ በቃ ህይወታችሁን መምራት አለባችሁ። ካሁን በኋላ ከዚህ ደረጃ ራሱ መድረስ የለባችሁም። እስከዚህ ድረስ መሄድ የለባችሁም። በቃ ከዚህ አቁሙ፣ በቃ ይበቃችኋል። እኔ እንጃ ምን እንደምል አላውቅም። በእርግጥ ያችኛይቱም ተጎድታለች ይብል፣ ግን ይበልጥ ደግሞ የተጎዳችው ነፍሰ ጡሪቱ ናት። ትጎዳም ማለሽ ይቅርታ ኸላስ ትልቅነት ነው። በጣም ጥፋት አጥፍቻለሁ፣ ይቅርታ ጥፋቴ ነው፣ በቃ ይቅርታ አላት። በጭራሽ እኔ ይሄን በይቅርታ ማልፈው አይደለም። ይሄ በፍርድ ቤት ነው የሚወስነው፣ ፍርድ ቤት ነው እንጂ የሚወስነው እኔ የምወስነው ነገር የለም። ሁሉን ነገር ፍርድ ቤት ይዞልናል ምናምን አላቸው። በቃ እንግዳውንስ ምንም አማራጭ የለኝም፣ እኔ አገር መውጣት አለብኝ ብሎ ቆርጦ ተነስቶ እዛ አየር መንገዱ ነው ደወለላት።
ያው አየር መንገድ ላይ ያለውን ነገር ታውቃላችሁ ምን እንደተፈጠረ። ብቻ በጣም እንትን የሚል ነው፣ የሚያስጠላ ነገር ነው እየሰሩ ያሉት ወላሂ። እሷም ያኔ ድራማም ከሆነ ፕራንክም ከሆነ ይቺ ሰው ነፍሰ ጡር ሆና ገድ ኪዳ ያኔ እንደዚህ መሄድ እኔ እንጃ ተገቢ ነው ብዬ አላስብም። ብቻ እኔ እንጃ ምን እንደምል አላውቅም፣ ቃላት የለኝም። እና ዛሬ አየር መንገድ ላይ እንዳለ ወደቀ። በጣም ሲጨቃጨቁ በጣም ሲነጋገሩ አትሄድም ትሄዳለህ፣ እምቢ አላት። ካላስ ጥርግ በል አለችው። በቃ እምቢ ካልክ ሄድ ጥርግ በል፣ ምንም ምርጫ የለኝም፣ እምቢ ካልክ ብቻችን እናውራ ብያለሁ፣ አልፈልግም ብለሃል። ያቺ ደግሞ የቺው አብራ ያለችው ደግሞ በቃ ብቻዋን አውራት፣ ብቻችንን እናውራ እያለች ነው፣ ባክ ብላ ትለምነዋለች። በመጨረሻ ፌንት በልቶ ወደቀ። ያው ሆስፒታል ይዘውት ሄደዋላችሁ። በጣም ነው የማመሰግን ውድና የተከበራችሁ ለምትወዱ ለምወዳችሁ ለምትከታተሉ ቪዲዮን እስከ መጨረሻው እዩት። ቤተሰብ ያልሆናችሁ ቤተሰብ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ባይ